የሆነ ሰው ጋር ስትጣሉ መታችሁ አትለጠፉ። በተለይ እኔ አዋርዳችኋለሁ። ሲጀመር በካሜራ በምኑ ከልባችሁ ወዳችሁን ሁሉ አትመጡ። ከልቡ የሚወዳችሁ ሰው ከነስተታችሁ ነው የሚወዳችሁ። ብታጠፊ ራሱ አጠፋሽ አይልሽ። መጥፎ ነገር እንኳን አድርገሽ መጥፎ ነገርሽን እንኳን ወደ መልካም ይቀይርልሻል። ወደ መልካም ይቀይር። አንዳንድ ጊዜ የምንናገራቸው ንግግሮች እያንዳንዷ ወደ መጥፎ መቀየር ይቻላል፣ ወደ ጥሩ መቀየር ይቻላል። እንደ አስተሳሰብና እንደ አመለካከት ነው የሚወስነው። ግን ብዙዎቻችን አሁን ላይ የሆነ ሰው ወደ እናንተ የሚመጣው የሆነ ነገር ፍለጋ ነው። የሆነ ነገር ፍለጋ ይመጣል እናንተ ጋር። ወይ የሆነ ሰው ጋር ሲጣላ አንቺ ጋር መጥቶ ያሽካካል። ይሄው ብሎ ቪዲዮ ይቀርጻል፣ ይፖስታል። ከዛን ደግሞ ያ ሰው ጋር ሂዶ ሲገጥም ደግሞ በቃ አንቺን አያቅሽም ከነጭራሹ። ምክንያቱም ድሮም የመጣው ለመጠቀም ነው። ከነጭራሹ አይፈልግሽም። ለዛ ነው ልብስ ከምትቀይሩ አስተሳሰባችሁን ቀይሩ። አስተሳሰባችሁን ቀይሩ። ስራ ስሩ። በሰው ሀገር ላይ ማለት ነው ምንም አይጥምም። ታውቃላችሁ? ምንም እንደ ኢትዮጵያ ቤታችንን ቄጠማ ጎስጉሰን ዶሮ ተሰርቶ ጠላው ተጠምቆ ጁሱ ተጠምቆ ዳቦ ተጋግሮ እንደ ሀገር አይደምቅም። ቤቴ እንደ ሀገር ደምቆ አያውቅም። ምናምረው በሀገራችን ነው። እንኳን ሌላ አይደለም ሳይኖረን ራሱ ቤታችን ደስታ አለ። ሳይኖረን አመት ባሉ ነው ሽሮ ሰርታችሁ በልታችሁ አድራችሁ አታውቁም? ግን ሰላም አለው። ምናምረው ሁላችንም በሀገራችን ነው። ሁሉም አመት ባሉም የሚያምረው፣ ድግሱም የሚያምረው፣ ሰርጉም የሚያምረው፣ ኦኬ ሁሉም ነገር የሚያምረው በሀገር ነው። እዚህ ሀገር ደግሞ የመጣ ነው ለስራ ነው። እንስራ፣ እንደሚኖር እንኑር። ሀገራችን ሄደን እግዚአብሔር ካለን ሰላም ሰጥቶን ጤና ሰጥቶን ነገ ደግሞ እዛ የምንኖርበትን ነገር ነው። እኔ አሁን ሐሳቤ እውነት የምሬን ነው የምላችሁ ለመስራት ነው የመጣ ነው። እንሰራለን። መች ወደ ኢትዮጵያ እንደምንገባ ራሱ አናውቅም። ዛሬ ይሁን የዛሬ አመት ይሁን 3 አመት ይሁን 10 አመት ይሁን 20 አመት ይሁን መች ተሽቀንጥረን ወደ ኢትዮጵያ እንደምንሄድ አናውቅም። ዙሮ መግቢያችን ናት፣ እናታችን ናት። ኦኬ ምንም ይሁን ምን እናት እኮ እናትሽ ጋር ምንም ብትሆኚ ብትታመሚ ብከሽ ብትወፍሪ እናትሽ ናታ። ሀገራችንም ያን ያክል ናት። ከሰው ሀገር እንኳን ስንባረር ወደ እናታችን ሀገራችን ነው የምንሄደው። ሌላ የትም አንሄድም። የምትቀበለን እሷ ናት። ሌላ ሀገር አትቀበለንም። ምክንያቱም ዙሮ መግቢያችን እሷ ብቻ ናት። ዙሮ መግቢያችን ወደድሽም ጠላሽም ወደድሻትም ጠላሻትም ምንም ሆንሽ ምን ዙሮ መግቢያሽ ኢትዮጵያ ናት። ምንም ሆኝ ምን የትን መች እንደምንገባ እናቅ። ዛሬ ይሁን ነገ ይሁን ምንም የምናውቀው ነገር የለም። ዋስትና የለንም። ማፊ ውዴ ራሳችንን ሆነን ባለን ሰዓት ባለን ሰኮንድ ሰዓታችን እንደ ወርቅ መቆጠር አለበት። እኔ አሁን ታይምስ ጎልድ እንደ ፈረንጅ ነው መኖር የምፈልገው። እኔ አሁን እዚህ ጋር ቁጭ ብዬ ሳወራችሁ ስራ ፈትቼ ቁጭ ብዬ ማወራችሁ ነው የሚመስላችሁ። እዚህ ጋር አሁን ሳወራ እኔ ቪዲዮዎችን ገብቶ የሚመለከቱ አሉ፣ የለቀኩትን ገብቶ የሚያዩ አሉ። ከዛም ዋትስአፕ መጥቶ የሚያዘኝ ነፍሰዋል። እኔ እዚህ ቁጭ ብዬ እንኳን ሳወራ ስራ እየሰራው ነው። ገባችሁ? አሁን እኔ ላይቭ ስገባ እንደዚህ ቁጭ ብዬ ሳወራ ቪዲዮዎችን የሚያይነፍ ልጆች አሉ። መጥቶ ዋትስአፕ ላይ የሚያናግሩኝ ብዙ ሰዎች አሉ። ስራ እየሰራው ነው ማወራችሁ። ሰርተን ፏፈሽ ብለን ሀገራችን ላይ ስራችንን ከፍተን ቢያንስ ኢትዮጵያ ላይ አሁን ላይ በጣም ብዙ ስራ መስራት ይቻላል። በነገራችን ላይ እንደሚወራ አይደለም ኢትዮጵያ። ይሄ ሚዲያ ላይ እንደሚወራው ምናምን ይሄ ሰው በውስጥ በኩል እንደሚያኳኳ አይደለም። ሰው ሰርቶ እየኖረ ነው። አንቺ ይሄ ልብስ 100 ድርሃም መግዛት ያቅትሻል። ኢትዮጵያ 10,000 ብር ይገዛሉ። አዲዳስ ቱታ እዚህ 150 ድርሃም ነው የሚሸጠው። ኢትዮጵያ 17,000 15,000 ገዝተው ነው የሚለብሱት። ዘንጠው ነው ፏ ብለው ነው የሚኖሩት። ብለው ዘንጠው ነው የሚኖሩት። እነሱ ያላቸውን ዕቃ እኔ የለኝም። እኔ ወደ ኢትዮጵያ ሲሄድ የለኝም። እነሱ ያላቸውን እኔ የለኝም።
ራሳቸውን ጠብቆ ፏፈሽ ብሎ ነው የሚኖሩት። ስራ ይመርጣል። ሊስትሮ አሁን ሊስትሮ የሚሰሩ ሰዎች በቀን 500 1000 ይሰራሉ። በቀን 500 እስከ 1000 ይሰራሉ። እንደ ኢኮኖሚሽ ነው የምትኖሪው። ኦኬ እንደ ኢኮኖሚሽ ማለት ነው። በወር ስንት ነው? በወር ስንት ነው? አስቡት እስቲ። ድሮ ካልሲ 20 ብር ሊሆን ይችላል። ዛሬ 50 ብር ነው አይደለ? ድሮ ካልሲ እንበል ለምሳሌ ማለት ነው 20 ብር ነው። ያን ያክልም ደግሞ የምታወጡት ወጪውም በ20 ብር ልክ ነው። ዛሬ 50 ብር ነው የምታወጡትም ወጪ የ50 ብር ልክ ነው። ከገባችሁ ማለት ነው። ምንም ዲፈረንት የለውም። ድሮ መንግስት ሰራተኛ ሆነሽ 5000 ነው የሚከፈልሽ። ዛሬ 15000 ነው የሚከፈልሽ። ተንጠራርተን ካልኖርን እኮ ነው። አሁን እኮ ኑሮ ውድነቱን ተንጠራርተን እንኖር ነው። ተንጠራርተን እንደዚህ ለምን እንደሌላው ቪዲዮ ላይ የሚፖስተው በጣም ብዙ ሰዎች አሉ። ያልኖሩትን ነው የሚፖስቱት። ሌላው ሽምግልና ትልቅ አበባ ነው የሚልከው። የሌለው ግን ትልቅየው ለምን ይልካል? እንደሱ ካልሆንኩኝ እኮ ነው። እንደ ራሳችሁ ኑሩ፣ እንደ ቤታችሁ ኑሩ፣ እንደ ራሳችሁ። ድሮ ሽምግልና እንደሚላከው ሽማግሌ ሰብስብና ሂዱልኝ ብለ ትራንስፖርት ከፍለላክ የሚገባውን መስጠት ያለብህን ስጥ። ከዛ በተረፈ ሙብላዝም ትልቁ አበባ ያለው ይስጥ የሌለው ይቀመጥ። ግዴታ ያ ትልቁን አበባ ካልሰጠው ተንጠራርታችሁ እንደ ራሳችሁ ኑሮ። ሁላችንም እንደ ጎረቤት እየኖርን እኮ ነው ችግር የሆነው። ኑሮ ውድ ነው የምንለው። እንደ ራሳችሁ ኑሮ። እንዴ ሌላ ሰው መኪና ገዛና አንቺ መግዛት አለብሽ ስሪና ግዢ። ግን ቁጭ ብላችሁ እንዲገዛላችሁ ትፈልጋላችሁ። ስራ መስራት አትወዱ፣ ከቤት መውጣት አትወዱ፣ ስራ ትመርጣላችሁ። እንዴት ነው ታዲያ ሊያልፍላችሁ የሚችለው? ሌላው ጎንበስ ብሎ የሰው ጫማ እየጠረገ ይኖራል። አንቺ ግን ቁጭ ብለሽ ዘና ብለሽ መኖር ትፈልጊያለሽ ሳሰሪ። እንዴት ነው አንቺ ሳሰሪ ልትለወጪ የምትሽው? ጣራክ ያፈሳል አይፎን ነው ይዘህ የምትሄደው። ሸራ ወጥረ ነው የምትተኛው። መሬት ላይ ነው ምንጣፍ አንጥፈ የምትተኛው። የምትይዘው አይፎን ነው። ታዲያ አመጣጥና ኑሮቹን አመጣጥናችሁ ኑሩ። ምንድነው እዚህም እኮ ስንኖር እኮ አመጣጥነን ነው እንጂ እኮ ተመጣጥኖ አይደለም ምናወጣው ወጪና። ለምሳሌ አንድ ሰው 2000 ድርሃም ነው የሚከፈለው። 2000 ድርሃም ተከፈለው። አዳምጡ። የሚከፍለው ቤት ኪራይ 1000። እቤት ውስጥ የሚያወጣውን አብቃቅቶ ነው ውዴ። አብቃቅቶ እንደሚሆን አድርጎ ነው። እኔ አሁን አስቤዛ ላደርግ ሲል በቀደም አስቤዛ 500 1000 ታወጫለሽ። አስቤዛ ብቻ ለቤትሽ ለፋሚሊ የምታወጭ። እኛም አብቃቅተን ነው አትደሰም። እኔ ገብቻለሁ። ሲጀመር እኔ እግዚአብሔርን እኔ አገሬ ላይ ስራ መክፈት ነው የምፈልገው። ስራ ከፍቼ ምናምን ስራዬን ከፍቼ ምሰራውን ስራ አስተካክዬ ቤቴን ሰርቼ ምን ሰራለሁ እዚህ ውዴ? አገሬ ምሰራውን ስራ ብቻ ላመቻች አሳይሻለሁ እንዴት እንደምኖር። እና ላልኖር ነው ሰው ሀገር ልቀር ነው። እድሜ ልኬን እዚህ አልኖር ውዴ። እዛው እንገናኛለን። ሰው ሀገር አንቀር እንገባለን ወደ ሀገራችን። እንዴ ሰው የሚበላውን በልተን እንኖራለን። አልገባችሁም እናንተ? ስራ ስሩ። አሁን እዚህ የሚኖሩ አሉ። ስራ የሚመርጥ አለ። ለምሳሌ አሁን ሌሎቹ ኮንስትራክሽን ገብቶ ይሰራሉ። በቀን 80 ድርሃም ነው። ኦኬ በቃ ስራ ፈትቼ ከመቀመጥ ኮንስትራክሽኑን ለስራ ይላል። ከዛ ነው የተሻለ ሲያገኝ ደግሞ የተሻለውን ይሄዳል። ሌላው ደግሞ ኮንስትራክሽኑን እኔ አልሰራም፣ በዚህ ሙቀት በዚህ እንትን አልሰራም ብሎ ቤቱ ይቀመጣል። አየ
እና ታዲያ እኔ ችግር የለውም ስራ ፈትቼ ከመቀመጥ ኮንስትራክሽን ልስራ ብሎ የገባውና አልሰራም ብሎ የወጣው እኩል መኖር አለበት? እኩል ነው የሚኖረው? እኩል ሊኖር አይችልም። ኦኬ የሰራ የተሻለ ኑሮ መኖር አለበት፣ ያልሰራ ደግሞ ጎንበስ ብሎ መኖር አለበት። አዊ አንድ ጥያቄ ልጠይቅሽ። በሐዋላ ብሩ ባይ ላክልኝ ብሩ እንዴት ነው የሚመለሰው? ኮንትራት ነኝ። አልገባኝም። አላውቅም። አይዲ ላሰራ ነው። ምን ትመክሪኛለሽ? ጎበዝ ከሆንሽ ትሰሪበታለሽ፣ ሰነፍ ከሆንሽ ደግሞ አቅፈሽ ትተኛያለሽ። ሁሉም እንደናንተ ነው የሚወስነው። እኔም በተለይ የጃዛ ቤት ኑሮ ያለውና 6 ወር ጃዛ ቤት ስራ ፈትቼ ቁጭ ብያለሁ እና 6 ወር ሙሉ ስራ ይመጣል፣ ግን መርጥ ነበር። ስራ መጣ ሲባል ምንድነው ስራው? ደሞዙ ስንት ነው? አይ አልፈልግም። የምሬ ነው የምላችሁ። 6 ወር 1 አመት 2 አመት ስራ ፈታችሁ ቁጭ ያላችሁ ይላችሁ 1000 ብር ንቃችሁ። በ1000 ብር ማን ያልሰራም? 1300 መተውላችሁ ስራ አይ እኔማ በዚህ ያልሰራም ብላችሁ ተቀናጅታችሁ የተቀመጣችሁ ይላችሁ አየሽ ቁጭ ከምልማ 1000 ብርን ባገኝ ይሻላል ብላ የምትሰራው እኩል መኖር ትፈልጊያለሽ? መኖራችሁ ይሙዴ ሰርተሽ ነው የምትኖሪው። እሺ ሰርተሽ ነው የምትኖሪው። 1000 ብር ይበቃኛል ብሎ አፈር ድሜ በልቶ መዳም ቤት ሽንት ቤት እያጠበ የጻል ልጅ ጨዋት እያስተናገደ ቤት እያጸዳ ልብስ እየተኮሰ እያጠበ ኦኬ ገንዘቡን 1000 ድርሃም አምጥቶ ሰርቶ ኦኬ የሚኖርበትን አንቺ ቁጭ ብለሽ መኖር ትፈልጊያለሽ? እኔ 800 እየሰራው ነው። 800 አሁን እየሰራች ነው። አንቺ ግን 800 ቢመጣልሽ አይደለም 1000 ብር ቢመጣላችሁ የማሰሩ ልጆች አላችሁ። ግን ስራ ፈታችሁ 6 ወር 1 አመት 2 አመት ያለ ስራ ቁጭ ያላችሁ ልጆች አላችሁ። ለምን? አላማ የላችሁማ። የምትሰሩት ነገር የላችሁ። የሚቆጣችሁ የለ። በባዶ ሜዳ ላይ ትዘላላችሁ። የሚቆጣጠራችሁ ሰው የለም። አይምሯችሁ አይቆጣጠራችሁ ወይ የሚቆጣጠራችሁ ሰው አጠገባችሁ የለም። ስራ ያስከብራል። ማንም ሰው የሚወዳችሁ የሚያከብራችሁ ሲኖራችሁ ነው። ማንም ሰው የሚወድሽ የሚያከብርሽ አንቺን እንኳን ሌላ አይደለም ፍቅረኛሽ ሁላ የሚያከብርሽ የሚወድሽ ለቤቴ ትሆነኛለች ነገ የልጆቼ እናት እንኳን ትሆናለች ጎበዝ ናት ጀግና ናት እንኳን ብሎ የሚመርጥሽ አንቺ ስራ ስትሰሪ ነው። አይፈልግሽም። ካለበለዚያ ይበላል ይጠቀምብሻል ይሄዳል። በቃ ማንም አይፈልግሽም። ስራ ማትሰራውን ሴት ማንም አይፈልግም። ነገቺ ጠንቅናት በኑሮ ላይ ነው የሚልሽ። ጠንቅናት እቺ ማታስፈልግም። እቺ ዝም ብሎ ናት እኮ አትረባም እኮ ነው የሚልሽ። አንቺ ራስሽን የምታስከብሪው ራስሽ ነሽ። ስራ መስራት ያስከብራል። አያስንቅ 1000 በኢትዮጵያ 50000 ብር ነው። 1000 ድርሃም በዱባይ 50000 ብር ነው። 45000 ብር 45000 ብር ማን ይሰጥሻል? በሁለት ወር እኮ 90000 ብር ግን አንቺ ቁጭ ብለሽ ስራ ትመርጪልኛለሽ። ልብስ እንኳን የምትለብሲው ከጓደኛሽ ተበድረሽ ነው። ልብስ እንኳን ለብሰሽ ዘናጥኩ ብለሽ እንኳን ፎቶ ተነስተሽ የምትፖስቺው በየፌስቡክ እና በየቲክቶኩ የጓደኛሽ ነው። ጆሮ ጌጡ ያንድ ሰው፣ ቲሸርቱ ያንድ ሰው፣ ሱሪው የሌላ ሰው ነው። ግን ደግሞ ስራ ትመርጫለሽ። አይሽ አላማ የለሽማ። አላማ የለሽም ውዴ። ስራ የሚሰሩት ሁሌ የተከበሩ ናቸው። ሁሌም ይከበራሉ በማንም ማለት ነው። ጉልበታቸውን እየተጠቀሙበት ነው። አንቺ ግን ታይምሽን ሉዝ ታደርጊያለሽ። ነገ ልስራ ብትይ እንኳን ምሰሪበትን አቅም የለሽ።
እኔ ባለውበት አቋም የምሰራውን ስራ ነገ ላልሰራ እችላለሁ። ይሄንን ግን አታስገነዝቡም። ሁሉም አላፊ ነው። ወጣትነትም ያልፋል፣ ልጅነትም ያልፋል፣ ጉርምስና ያልፋል። ነገ ታረጃለሽ። ዛሬ ላይ ያለሽን ጉልበት ነገ አይኖርሽም። ያንን ነገር ግን መጠቀም የምትችይው አንቺ ነሽ። እጃዛ ቤት ተጋድመሽ ብር አይመጣልሽም። ብርሽን አጠቃቀሙን ካልቻልሽበት የምትልኪለት ወንድ ልጅ ራሱ ይንቅሻል። እቺማ ቤቴ ነው መበዘብዘው ነው የሚልሽ። አንቺ መዳም ቤት ቁጭ ብለሽ ስራ ሰርተሽ ብርሽን መያዝ የማትቺ ሴት ደግሞ ለወንድ ልጅ የምትልኪው ገንዘብ እጃዛ ቤት ቁጭ ብሎ የሚቀበልሽ አንቺ አምስተኛ ሴት ነሽ። አምስተኛ እንደ ማስቲካ ያኝክሽና ጣሙን ከጨረሰ ይተፋሻል። ምክንያቱም ቆፍጣና አይደለሽማ፣ ዝርክርክ ነሽ። ብርሽን አያያዝሽን እንኳን አጣቂ። ነገ ቤቴን ትበዝብዘኛለች ነው የሚልሽ። እቺማ አትረባ። ልጆቼን ነገ አውጥታ ትሸጥብኛለች ነው የሚልሽ። ማንም ሰው የሚወድሽ የሚያከብርሽ ስትሰተሪ ነው። አጠቃቀሙን ስታቂ ነው። ኢትዮጵያ የመጣው ልብስስ ገና የታጠበ ነው። የታጠበ ነው። የለም ግን ሁሉም ገብቷል። እሺ እንደዛ ነው። ከዛ በተረፈ አዊ በእግዚአብሔር መልሽልኝ። እንዴት ነው የልጅ ቪዛ የሚወጣው? ፓስፖርት አወጣው ለትየት ልሂድ። ተሲል ነው የምትሄጂው ውዴ። ተሲል ትሄጃለሽ። ባንቺ ስር ደሞዝሽ ስንት ነው? እሱን ትጠየቂያለሽ። የቤት አግሪመንት ያስፈልግሻል። በባልሽ ወይ ባንቺ ያለው አግሪመንት የቤት አግሪመንት ያስፈልግሻል። ከዛ በተረፈ ሜሪጅ ሰርተፊኬት፣ የተጋባችሁበት ሰርተፊኬት፣ ከዛን የልደት ካርድ የልጁ። ከዛ በተረፈ አለቀ በቃ። በስርሽ ነው የምታሰሩ። የልጅ ቪዛ በጣም ቅናሽ ነው፣ 1500 አይበልጥም። ምክር ለሰጪው ቀላል ነው። እኔ ኑሬበታለሁ። ለሰጪው ቀላል ሳይሆን ኑሬ ያሳይቻለሁ። መስጠት አይደለም ኑሬ ያሳልፈው ነው። ለማንም ወንድ ልጅ ገንዘቤን አላባክልም። ከኔ ከተረፈ ነው እሺ ማደርገው። ከኔ ትርፍ በሆነ ራሴን በሚጎዳ መንገድ እንኳን አላርግም። ኑሬበታለሁ። በጣም ሲምፕል የኖርኩበትን ነው የነገርኩሽ ያለሁት። እሺ መዳም ቤትም ሰርቻለሁ፣ ኢጃዛ ቤትም ቁጭ ብያለሁ፣ እሰው ቤትም ሰርቻለሁ። ኦኬ የራሴን ስራ እየሰራው ነው። እስቲ ምን እናንተ ያያችሁትና እኔ ያላየሁትን ንገሩኝ እስቲ። አሁን ካወራሁት ውስጥ እኔ ያላደረኩት ምን አለ? እሺ ኑሬው ነው። ሳልኖር አይደለም መፈርድብሽ፣ መኖር ስለሚቻል ነው። እሺ እኔ መዳም ቤት ስሰራኮ መዳም ቤት እየሰራው መሬት ገዛው፣ መዳም ቤት እየሰራው ነው ቤት የሰራውት። እሺ መዳም ቤት እየሰራው ነው በእጅ ገንዘብ ያስኩት። ኦኬ መዳም ቤት እየሰራው ነው። እኔ ለወንድ ልጅ ብር ልኬ ፍቅረኛዬ ነው ብዬ ለማላቀው ለምን አልሰጥም? ኦኬ አልሰጥም። ማንም ሰው ስጪኝ ስላለኝ አልሰጥም። ያዋልኩት መሬት ገዝቼ ቤት ነው የሰራሁት። ስካድ ራሱ ቤቴን ሰርቼ ቤቴን የሰራሁትን ቤት እንኳን ስካድ በፍርድ ቤት ገትሬ ነው የተቀበልኩት። ገትሬ ማለት ነው። ኑሬው ነው የምነግርሽ። ማንም አያንገራግረኝም። መሆን ስለምትችሉ ነው። ከቻላችሁ ሁኑ፣ ካልቻላችሁ የራስሽ ጉዳይ። ምንም አይነት ወረቀት እንኳን ሳይኖረኝ ነው የተቀበልኩት። ገትሬ ማለት ነው። ሁሉም ነገሮች የእናንተ አቋም ነው የሚወስነው፣ የእናንተ ጉብዝና። እሺ እንጂ ተከብራችሁ መኖር ከፈለጋችሁ ራሳችሁ መጀመሪያ ማክበር አለባችሁ፣ መውደድ አለባችሁ።
ከዛ በተረፈ ትወደጃለሽ። ሰው ወደደሽ ጠላሽ አይደል ከሊወሊ ፈጣሪሽ ብቻ እንዳይጠላሽ። ሰውን አክብሪ ውደጂ። ከዛ ውጪ ሰው ወደደኝ ጠላኝ መጣ ሄደ ኦኬ እየኖርኩት ያለው ህይወት ነው። አሁን ወደ ስራ ላይ ነው። ትንሽ ልሸክል ምን ይመስላችኋል? ቴንክ ዩ አመሰግናለሁ። ሻወር አለ። ፀጉሬን እኮ ፈታለሁ ብዬ ነበረና ረስቼው ነው ፀጉሬን ፈትቼ ምናምን አስተሸዋሩን ምናምን አሳያችኋለሁ። አስተሸዋር አለኝ። አስተሸዋር እቃው አዶኒ አስተሸዋር አምጣልኝ በእናት በእናት ይዘልኝ ቋሴ ይበቃችኋል። ብዙ ሰዓት ነው ያወራኋችሁ። ማክሲመም 1 ሰዓት ሆነኝ ማውራት ከጀመርኩ። እኔ በየቀኑ እየመጣው እኮ ፖይንት እሰጣችኋለሁ ጀግና እንድትሆኑልኝ ስለምፈልግ። ማንም ሰው እንዲጫወትባችሁ አልፈልግም። እሺ ስራ እንድትሰሩ ነገ የራሳችሁ ስራ እንዲኖራችሁ ነገ ቢያንስ በቃ እናንተ የራሳችሁን ስራ ዛሬ ተቀጥራችሁ አይደለ ነገ ደግሞ ቀጥራችሁ እንድትኖሩ ፈልጋለሁ። ጀግና ሆናችሁ በርትታችሁ በዚህ ሀገር እንኳን ማድረግም ባትችሉ ነገ ሀገራችሁ ገብታችሁ ሌላ ሰው ቀጥራችሁ የምትኖሩበት ፀጉር ቤት መክፈት፣ ሱቅ መክፈት፣ ሸቀጥ ቤትም ሊሆን ይችላል። ኦኬ ዛሬ ሰራተኛ ሆነሽ እንደኖርሽ ሁላ ነገም ሰራተኛ ትሆኛለሽ ማለት አይደለም። ነገ ደግሞ አንቺ ሌላ ሰራተኛ ትቀጥሪያለሽ። ያ ሰራተኛሽ ደግሞ ነገ ሌላ ሰራተኛ ትቀጥራለች። ሁሉም በጊዜው ነው። እሺ በጊዜው ሰራተኛ መሆን ካለብሽ ትሆኛለሽ። ጎንበስ ማለት ካለብሽ ጎንበስ ትያለሽ። በቃ መሆን ያለብሽን ሆነሽ ህይወትሽን ቀና ታደርጊያለሽ። ኦኬ ሶ ነገ የተሻለ ሰዎች እንድትሆኑ ስለምፈልግ ነው ያሳለፍኩትን ህይወት የምነግራችሁ። ወይ ልፎክርበት አይደለም። እኔ እዚህ ሚዲያ ላይ ባወራ ማንም ምንም የሚያደርግልኝ ነገር የለም። ኦኬ ማንም ምንም አያደርግልኝም፣ ግን እንድትማሩበት ፈልጋለሁ። የኔን ህይወት ታውቃላችሁ። መዳም ቤት ነበርኩ፣ መዳም ቤት ሰርቻለሁ። ኦኬ ሶ ከናንተ የተለየ ምንም እንትን የሆንኩት ነገር የለም ማለት ፈልጌ ነው። መዳም ቤት እንደናንተው ሰርቻለሁ። አላርማናቴ ለጆ አላ ሽንት ቤት አጥቤያለሁ። እናንተ አሁን ያላችሁበትን ህይወት ሁኛለሁ። ግን አምላኬን ሁሌ ይጸልይ ነበር። አምላኬ የተሻለ ነገሮችን ስጠኝ ብዬ ማጸነው ነበር። ከሚገባኝ በላይ ሰጥቶኛል። ባይሰጠኝም ደግሞ አመሰግነው ነበር። እኔን የሚያጠፋ ቢሆንስ ብዬ አስባለሁ። ኦኬ እግዚአብሔር ይመስገን። እግዚአብሔር ሁሌም መልካም ነው። ለዛ ነው የተሻለ ነገሮችን ነገ መሆን ትችላላችሁ። ዛሬ ላይ ተስፋ አትቁረጡ። ራሳችሁን ሁኑ፣ ሰውን አትሁኑ። እንደ ጎረቤታችሁ ሳይሆን እንደ ቤታችሁ ኑሩ። ባሎቻችሁን ከሌላ ወንድ ጋር ያወዳደራችሁ ነው ዛሬ ላይ ለትዳራችሁ እንኳን ሳትታመኑ ብዙ ጭብርብር ያላችሁ ሰዎች አላችሁ። ለምን? እንደ ጎረቤት ስለሆነ መኖር የምትፈልጉት። እንደ ጎረቤት አይኖርም፣ እንደ ቤት ነው። እሺ ሁሉም የተሰጠውን ጸጋውን ወዶ መኖር አለበት። ኦኬ ካለው ሰው ጋር አላወዳደር። እንደ ራሱ ነው እንዲያኖረኝ የምፈልገው በአቅሙ። ከባችሁ እንደዛ ነው። እንደ አቅሙ ነው ሰው የሚኖረው። አንዳንድ ጊዜ ሰርቶም የማይሳካለት ሰው አለ እኮ በተፈጥሮ። በቃ አሜን ብሎ መቀበል ነው። ይሄ ጣፋንታ ነው። ባለን ነገር አመስግነን መኖር ነው ግዴታ። ሙብላዝም G+5 መስራት ፈጣሪ ሲፈቅድ ነው ሁሉም የሚሆነው። አይ አንቺ ጎጆ ውስጥ ነው መኖር ካለብሽ ካለ ተመስገን ብለሽ ኑሪ። እሱን ያጣ ብዙ ስላለ። እሺ ውዴዋል ለዛ ነው ፑማ መጣሽ። ፑማ በቀይና በምንድነው ያለው መሰላችሁ? አይ በቃና